አንተ ወንድ አይደለህም እቃ እንደዚህ ነው እያላችሁ ሞራሌን ለመስበር ብዙ ጊዜ ሞክራችኋል። እኔ ግን የማውቀው ጀግና ወንድ እንደሆንኩ ነው። ጀግናም ስለሆንኩ ነው 2 ልጅ የወለድኩት። እናም በዚህ ጭንቅላቴን እጎዳለሁ ብላችሁ አታስቡ። ካሁን በኋላ እንደውም ካስፈለገ 5-6 ልጅ መውለድ ይችላል። ብታሳየንስ አንየው እንዴ? ካላየን እኛ ለመፍረድስ ለማስታረቅስ ካላየን እንዴት ይሆናል እንዴ? ማየትማ አለብን። አይተን ነው መፍረድ የምንችለው። አይተን ስናይ ነው ችግርህን ስንረዳ፣ ወይም የሷን ችግር በማየት ስንረዳ ነው እንጂ እናንተ በመተማማት በወሬ ብቻ ስትጣሉ እኛን ደግሞ ፍረዱን ብላችሁ ወታችሁ ስታወሩ እንዴት ይሆናል? ሳናውቅ እንዴት አብራችሁ እንደኖራችሁ እንዴት አብራችሁ እንዳሳለፋችሁ በምን እናውቃለን? በምንስ እርግጠኛ መሆን እንችላለን? ይሄ ከባድ ነው። ፋኒ ምንም ችግር የለውም እኮ ይሄ እኮ ኖርማል እኮ ነው። ሲጀመር ልጅ የሚወለደው ስላጠረ ስለረዘመ ስለወፈረ አይደለም። ይወለዳል፣ እንዴትም ሆኖ ልጅ ይመጣል። እና ብዙም ቦታ አትስጠው። ግን እንደ አንድ ወንድ ግን ሴትን ማስደሰት መቻል አለብህ እንጂ ትልቅ ሆና አነሰ ምናምን አይደለም። ባይተልቅም ችግር የለውም ማስደሰቱን ከቻልክ ማለት ነው። በነገራቸው የኢትዮጵያ ሕዝብ እንደዚህ ራቁት የተያየ ሰው መሀል ባትገቡ ጥሩ ነው ብዬ አስባለሁ። ለማንኛውም ግን እነሱ መጥተው ደግሞ ፍረዱን ብለው ችግራቸውን እስከነገሩን ድረስ እንደ ሽማግሌ አይተን ታዝበን መፍረድ ይኖርብናል ብዬ አስባለሁ። ሰው እንዴት አብሮ ኑሮ ተነስቶ አብሮ 2 ልጅ ቤተሰብ አፍርቶ ተነስቶ በዚህ ልክ ወጥቶ ይተማማል ጋይስ? እና እነዚህ ባለትዳሮች አብረው ኖሩ፣ ወለዱ፣ ህይወት ጀመሩ። ከዛ በኋላ ግን ወጥተው ሲፋቱ ግን ሲተማሙ ደግሞ ወሬው እኛ ጋር ደረሰ። ከዛ በኋላ ካላንድ እፍረት መጥተው እኛን በግልጽ እኔ ወንድ ነኝ እና ወንድነቴን ላሳያችሁ ካለ እኛ እናያለን። መቼስ ምን እናደርጋለን? እናያለን እንጂ እናያለን አይደል እንዴ? ብናይስ ምን ችግር አለው? እና ለማንኛውም እኔ አሁን ከባሌ ጋር ተፋትቼ በወጣ እንደዚህ ነው ማለት ነው የምንባባለው? ኦ ማይ ጋድ! እንዴት ይሆናል? እና ባልና ሚስት በዚህ ደረጃ ከተማሙ እንኳን ይደብራል። ለማንኛውም እንደዚህም ቢባባሉ ነገ ተመልሰው ሊታረቁ ስለሚችሉ እኛ በመሀላቸው ባንገባ ጥሩ ነው ብዬ አስባለሁ። ለማንኛውም ተለቀም ወፈረም አጠረም ሰፋም ጠበበም ልጅ ከመውለድ ከማዋለድ ጋር ምንም የሚያገናኘው ነገር የለም። መውለድ ይቻላል። ያው ደስታው ላይ ነው። ደስታውን ደግሞ ስልቱ በእጅ ከሆነ ችግር የለውም፣ ቢያጥርም ምንም ችግር የለውም ለማለት ያክል ነው። አመሰግናለሁ። ለማውራት የሚመች ወሬ ሲኖር እመጣለሁ። እሺ።